ጎረቤታሞቹ ምን ታጥቀዋል? ከአዲስ አበባ እስከ አስመራ የተዘረጋው የጦር መሳሪያና የወታደራዊ አቅም ልኬት። የአፍሪካ ቀንድ ዳግም በጦርነት ነጋሪት እየተናወጠች ነው። ጎረቤታሞቹ ኢትዮጵያና ኤርትራ ያሳለፉት አጭር የሰላም ዘመን አብቅቶ አሁን ወደ ከፋ የጠብ የጥላቻና የከፍተኛ ውጥረት ምዕራፍ ተሸጋግረዋል። የአዲስ አበባና የአስመራ ወታደራዊ ጡንቻ ልኬት አሁን ላይ ከመቼውም ጊዜ በላይ ተጋግሏል። የውረድ እንውረድ ፉከራው እየደራ ነገሮች እየተባባሱና እየተፋጠጡ ቀጥለዋል። ሁለቱ ሀገራት መሳሪያ እስከ አፍንጫቸው የታጠቁ ሲሆን ጦራቸውን በከባዱ አዘምነዋል። ሰላም የተወደዳችሁ የዜና ላፍታ ወዳጆች፣ ኢትዮጵያና ኤርትራ ግንኙነታቸውን መሻከር ከጀመሩ ከራርሟል። አሁን ግን በግልጽ የጠብና የግጭት ሽታ መሽተት ጀምሯል። ታዲያ ሀገራቱ በአዳዲስ ትጥቆች ራሳቸውን ያደራጁ ሲሆን ሁለቱም ሀገራት ያደረጉት ዝግጅት በፍጹም የዋዛ አልነበረም። ይልቅስ ከዘመናዊ ድሮኖችና እስከ ጦር ጄት ከመድፍና ሄሊኮፕተር እስከ ሚሳኤል መታጠቅ ችለዋል። እኛ ታዲያ የሁለቱን ሀገራት አዳዲስ ትጥቆች በሶስት ምድብ ከፍለን ወደ እናንተ የምናደርስ ይሆናል። አብራችሁ ቆዩ። አንደኛ፣ ተዋጊ ጄቶች ምድብ። በኢትዮጵያም ሆነ በኤርትራ ወገን የሚገኘው ዋነኛውና ዘመናዊ የጦር መሳሪያ ሩሲያ ሰራሹ ሱ-30 ሁለገብ ተዋጊ ጄት ነው። ይህ ጄት በአየር ኃይል ታሪክ ውስጥ የሰማይ ላይ ንጉስ ተብሎ የሚጠቀስ ሲሆን የጦርነቱን አቅጣጫ በአንድ ጀንበር የመቀየር አቅም አለው። የጦር ጄቱ ወደ ኢትዮጵያ የገባው ባለፈው ዓመት ሲሆን ሀገሪቱ አሁንም እየተገለገለችበት ይገኛል። ኤርትራ በበኩሏ ከሩሲያ ጋር የግዢውን ሊያሰረች ሲሆን ይፋ ባይወጣም ወደ ጦሯ ቀላቅለዋለች ወይም በቅርቡ ወደ ሀገሯ የሚገባ ይሆናል ተብሎ ይታመናል። ይህ አደገኛ ባለዘርፈ ብዙ ተዋጊ ጄት በሰዓት ከ2000 በላይ ኪሎ ሜትር የሚበር ሲሆን በአንድ ተልዕኮ እስከ 3000 ኪሎ ሜትር ማካለል ይችላል። ባለ ሁለት ሞተር የሆነው ሱ-30 የጦር ጄት ምርት የተጀመረው በፈረንጆቹ 1996 ዓመተ ምህረት ሲሆን ሩሲያ እስካሁን ከ200 በላይ የሚሆኑ የዚህ አይነት ጄቶችን አምርታለች። የሩሲያ አየር ኃይል አሁን ላይ ጄቱን በስፋት እየተጠቀመበት ሲሆን ቻይና፣ ህንድ፣ ኢንዶኔዥያና ማሌዥያ ይህንኑ ጄት የታጠቁ ሀገራት ናቸው። ኢትዮጵያ በቅርቡ እነዚህን ሀገራት የተቀላቀለች ሲሆን ኤርትራም ተረኛ ሀገር ሆናለች። ሱ-30 በአየር ላይ ውጊያ እንዲሁም ከአየር ወደ ምድር ለሚደረግ ጥቃት እጅግ ውጤታማ ነው። ጄቱ አብሮት የተሰራ ባለ 30 ሚሜ GSH 301 መድፍ ከ150 ጥይቶች ጋር የታጠቀ ነው። በአንድ ጊዜ ሁለት ሰዎችን የሚያሳፍረው ይህ ጄት በሰዓት እስከ 2120 ኪሎ ሜትር ድረስ የመብረር ብቃት አለው። ተመሳሳዩ ዘመናዊ የጦር ጄት የታጠቁ ሁለቱ ሀገራት ወደፊት ወደ ውጊያ ቢያመሩ የሚበላለጡት በቁጥርና በአብራሪው ብቃት ብቻ ይሆናል ማለት ነው። ይህ ጄት በአየር ላይ ነዳጅ የመቅዳት ብቃት ስላለው ለረጅም ሰዓታት ሰማይ ላይ መቆየት መቻሉ ለኢትዮጵያም ሆነ ለኤርትራ ትልቅ ወታደራዊ የበላይነትን ይሰጣል። ሁለተኛ፣ የድሮን ውጊያና የገዳይ ድሮኖች ሚስጥር። በሁለተኛው ምድባችን የምንመለከተው የዘመናዊ ጦርነት ዋነኛ መገለጫ የሆነውን የድሮን ትጥቅ ነው። እዚህ ጋር ሁለቱም ሀገራት ፍጹም የተለያየ ግን እጅግ አውዳሚ የሆኑ ድሮኖችን ታጥቀዋል። በቅርቡ ኤርትራ ከሩሲያ 12 አደገኛ መሳሪያዎች እንደታጠቀች የተነገረ ሲሆን ከነዚህም አንዱ አደገኛው ዛላ KYB ድሮን ነው። ይህ ድሮን እስከ 3 ኪሎ ግራም የሚመዝኑ ፈንጂዎችን በመሸከም በሰዓት ከ80 እስከ 130 ኪሎ ሜትር የመብረር አቅም አለው። እስከ 40 ኪሎ ሜትር ድረስ የሚገኝ ኢላማን በቀላሉ መምታት ይችላል። ድሮኑ ቀደም ብላ ሩሲያ ከዩክሬን ጋር እያካሄደች ባለው ጦርነት ጥቅም ላይ ያዋለችው ሲሆን በኋላም ለሽያጭ ቀርቧል። ለመጀመሪያ ጊዜ ይፋ የተደረገው በ2019 በዱባይ ዓለም አቀፍ የመከላከያ ኤግዚቢሽን ላይ ነበረ። ድሮኑ በተሞላለት ኢላማ መሰረት ጥቃት መሰንዘር የሚችል ሲሆን በመሬትና በውሃ ላይ ያሉ ኢላማዎችን ለመምታት ይችላል። የሶስት ማዕዘን ቅርጽ ያለው ይህ ድሮን ተልዕኮውን በሚስጥር መፈጸም በመቻሉ ገዳዩ አሊያም አጥፍቶ ጠፊው ድሮን የሚል መጠሪያ ተሰጥቶታል። ድሮኑ በጥቃቱ ወቅት እስከ 3 ኪሎ ግራም የሚመዝኑ ፈንጂዎችን፣ ጥይቶችንና ሌሎች መሳሪያዎችን መሸከም ይችላል። በተጨማሪም ለስለላ እንዲሁም ለጥበቃ አገልግሎቶች የሚውል ሲሆን ኢላማዎቹን በእይታ ብቻ መለየትና በአይነታቸው መመደብ የሚችልበት አርቲፊሻል ኢንተለጀንስ AI ቴክኖሎጂ ተገጥሞለታል።
ከሰማይ ላይ በቀጥታ ወደ ኢላማው ቁልቁል በመፈጥፈጥ ታንኮችንና ሌሎች የጦር መሳሪያዎችን ያወድማል። ኢትዮጵያ በበኩሏ በድሮን ትጥቅ በኩል ከአፍሪካ ቀዳሚ ሀገራት መካከል አንዷ ስትሆን በቅርቡ ደግሞ እጅግ ዘመናዊ ባይራክታር አኪንቺ ድሮን በእጇ አስገብታለች። ይህ ድሮን ኢትዮጵያን ጨምሮ በዓለም ላይ በስፋት ጥቅም ላይ የዋለው ባይራክታር ቲቪ2ን ተከትሎ ተሻሽሎ የተሰራ ነው። አምራች ድርጅቱ እንደሚለው አኪንቺ የተባለው ሰው አልባ አውሮፕላን ተዋጊ ጄቶች መፈጸም የሚችሉትን ሁሉ መከወን ይችላል። በአየር ላይ ሆኖ በአየር ላይ ያለን ኢላማ የመምታት ብቃት አለው። ክንፎቹ 20 ሜትር ርዝመት ሲኖራቸው ቁመቱ 12 ሜትር፣ ከፍታው ደግሞ 4.1 ሜትር ነው። አኪንቺ የኢትዮጵያ የአየር ኃይል ትልቅ ኩራት ሲሆን በተለያዩ ጦርነቶች ላይ ውጤታማነቱን ያስመሰከረ መሳሪያ ነው። ሶስተኛ የሄሊኮፕተር ምድብና የሎጂስቲክስ አቅም። በሶስተኛው ምድባችን የምናገኘው የሄሊኮፕተር ትጥቅን ነው። እዚህ ጋር የኢትዮጵያ የአየር ኃይል የደመቀበት ካዛን አንሳት ዘመናዊ የሩሲያ ሄሊኮፕተር ይገኛል። ይህ ሄሊኮፕተር ሁለገብና ቀላል ባለብዙ አገልግሎት ሄሊኮፕተር ሲሆን የተመረተው በታዋቂው የሩሲያ ኩባንያ ካዛን ነው። ለመጀመሪያ ጊዜ በ1990ዎቹ መጨረሻ ላይ የታወቀ ሲሆን ለሲቪልም ለወታደራዊ አገልግሎትም ተመራጭ ነው። በታዋቂው ሞተር አምራች ፓራት ኤንድ ዊትኒ የተመረቱ መንታ ሞተሮች ተገጥመውለታል። በአንዴ 7 ተሳፋሪዎችን እንዲሁም 2 የበረራ አባላትን የሚይዝ ሲሆን ከፍተኛ ፍጥነቱ በሰዓት 250 ኪሎ ሜትር ነው። ለመካከለኛ ርቀት ተልዕኮች ተመራጭ ሲሆን በአንዴ እስከ 520 ኪሎ ሜትር ድረስ የመሸፈን አቅም አለው። ለየት የሚያደርገው ነገር ሄሊኮፕተሩ እንደ አስፈላጊነቱ እየተቀያየረ ለተለያየ አገልግሎት የሚውል መሆኑ ነው። በተለይም ለመጓጓዣ፣ ለሕክምና እርዳታ፣ ለስለላና ዳሰሳ እንዲሁም ለስልጠና ተመራጭ ነው። በጦርነት ወቅት ለሚጎዱ ሰዎች ለመድረስ ምቹ የውስጥ ክፍል ያለው ሲሆን ስትሬቸር እና የሕክምና መሳሪያዎችን መያዝ ይችላል። በሩሲያ ይህ ሄሊኮፕተር ለፓይለት ስልጠና የሚያገለግል ሲሆን እንደ ኢትዮጵያ ላሉ አየር ኃይላቸውን እያጠናከሩ ላሉ ሀገራት ግን እጅግ ወሳኝ የጀርባ አጥንት ነው። በኤርትራ ጦር በኩል ደግሞ ዘመናዊው ኤምአይ-38 ሄሊኮፕተር በቅርቡ አየር ኃይሏን ተቀላቅሏል። ይህ ሄሊኮፕተር በጠቅላላ 15600 ኪሎ ግራም ወይም 15.6 ቶን ጭነት መሸከም የሚችል ዘመናዊ ሄሊኮፕተር ነው። ሩሲያ ሰራሹ ይህ ሄሊኮፕተር ለጦርነት ያለው ሚና ቀላል የሚባል አይደለም። ወደ ኤርትራ የገባው ይህ ሄሊኮፕተር በአስቸጋሪ የአየር ጸባይ ሁሉ የተለያየ ተልዕኮ እንዲፈጽም ተደርጎ ዲዛይን የተደረገ ነው። ዕቃና ወታደሮች ያጓጉዛል። እንዲሁም ፕሬዝዳንቱን ጨምሮ ከፍተኛ አመራሮችን በጥንቃቄና በምቾት የማጓጓዝ አገልግሎት ይሰጣል። ጥንቃቄ በሚፈልጉ የቅድመ ውጊያ አሰሳዎች ላይም የተካነ ሲሆን ዘመናዊ ቴክኖሎጂን ከላቀ ጥራት ጋር ያጣመረ የኤርትራ የጦር አጋር ነው። የተወደዳችሁ የዜና ላፍታ ቤተሰቦች፣ በመጨረሻ ሁለቱ ጎረቤታማ ሀገራት የታጠቁት የሁሉ እጅግ ዘመናዊ መሳሪያ ለሰላም መጠበቂያ ይሁን ወይም ለጥፋት እስካሁን በግልጽ ባይታወቅም በአሁኑ ወቅት በአካባቢው ላይ ያንዣበበው የጦርነት ደመና ግን እጅግ አሳሳቢ ነው። የኢትዮጵያም ሆነ የኤርትራ ሕዝቦች ከጦርነት ይልቅ ሰላምን፣ ልማትን እና አብሮነትን አጥብቀው ቢመኙ የመሪዎች የጡንቻ መለካካት ግን ቀጠናውን ወደማይፈልግና ወደማያተርፍ አቅጣጫ እያመራው ይመስላል። ጦርነት ለማንም አያተርፍም። ይልቁንም ንብረትን፣ የሀገርን ተስፋና ውድ የሰው ህይወትን አውድሞ ጠባሳ ጥሎ የሚያርፍ መሆኑን ሚዲያችን ዜና ላፍታ አጥብቀው እያሳሰበ ስለነበረን ቆይታና ለሰጣችሁን ትኩረት ምስጋናችን ከልብ የላቀ ነው። ይህን ወታደራዊ ትንታኔና ጥንቅራችንን ከወደዳችሁት ላይክና ሼር በማድረግ ለሌሎች እንዲደርስና የሰላም ድምጽ እንዲጎላ ያድርጉ። እንዲሁም እንደነዚህ ያሉ አዳዲስና ሚዛናዊ መረጃዎች በየቀኑ እንዲደርሷችሁ ሰብስክራይብ በማድረግ የቤተሰባችን ቋሚ አባል ይሁኑ። ሰላም ለሀገራችን ኢትዮጵያ፣ ሰላም ለቀጠናው ይሁን እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ ይሁንላችሁ።